ጠይቅኝ። እኔ አሁንም እዚህ ጋር ቁጭ ያልኩት አንተ እንዳትሞትብኝና እኔን ካታ ስለምትሞትብኝ ስለማቅ ነው እዚህ ድረስ መጥቼ ፊት ለፊት ቁጭ ያልኩት እንጂ እንደ ጥፋቴ እንደ በደሌ አጠገብ ቁጭ የሚል ሰው አልነበርኩም። አባያው ምንም እንዳትጠይቀኝ ብላ እየነገረችው ነበረ። እሺ ልጄ ምንም አልጠይቅሽም። ከዚህ በኋላ ደግሞ ስለ ኤርሚያስ የሚባለው ልጅ ኤርሚያስ ከኛ ህይወት ውስጥ ወጥተዋል። አናውቀውም፣ አያውቀንም ከዚህ በኋላ። ስለዚህ ስለዚሁ እንዳትጠይቅን፣ ማረፊያም ስለሌለን ይሄ ጓደኛ ለጊዜው የሆነ ትንሽ ማረፊያ እንዲፈልግልን ጠይቅልን ብለው ነበረ አቶ ተሰማ ማለት ነው። አቶ ተሰማ ከዚህ በፊትም ደግሞ ልክ ከሆስፒታል ስትወጡ እኔ ቤት ታርፋላችሁ ብሎ ነበር። ግን ኤርሚያስ አለ ብሎ ስለነበረ ተሴ ለዛ ነበር እንጂ ችላ ያለው። ልክ ከሆስፒታል ሲወጡ ወደ ቤታቸው ነበር ይዘዋቸው ለሄድ ያሰበው ማለት ነው። ግን እንደዛ አስቦ ነበር። ልጁም ስለፈራ ብቻ ነበር ዝም ያለው። ኑሐሚን ገዛ እንደዛ ስትል እንግዲህ አባቷ እሱ እኮ መጀመሪያ ብሎ ነበር ልጁ ስላለ ነው እንጂ የፈራው መጀመሪያ ልክ ከሆስፒታል ስትወጡ ወደ እኔ ቤት ትሄዳላችሁ ብሎ ነበር ብሎ ሲነግራት፣ አይ እሱ ቤት መሄድ አልፈልግም፣ ሌላ ቤት ትንሽዬ ቤት ይፈልግንና ለጊዜው ማረፊያ ይፈልግልንና በኋላ ላይ የሆነ ነገር ፈልገን እንወጣለን። ለአሁኑ ግን የሆነ ትንሽዬ ማረፊያ ያስፈልገናል፣ ጠይቅልን እንጂ እሱ ቤት መሄድ ጥሩ አይመስለኝም፣ እሱ ቤት አንሄድም ብላ መጀመሪያ ምን ብላ ነበረ። እንደዛም ሆኖ እንግዲህ አቶ ተሰማ ግዴታ ነው ትሄዳላችሁ፣ እኔ ሁሉም ነገር አዘጋጅቼ ነው የመጣሁት፣ ማረፊያችሁን አዘጋጅቼ ነው የመጣሁት፣ ለሰራተኞቹም ተናግሬያለሁ። ስለዚህ ወደ ቤት ግዴታ መሄድ አለባችሁ። ሚስቴና ልጄም ከዱባይ ዛሬ ስለሚመጡ በሳም ትታወቁላላቸው ብለው ሊተዋወቋቸው ሄዶ ነበረ። ግን ሲሄዱ የጠበቁት ነገር አልነበረም። በጣም ክፉ ሰዎች ናቸው። ልጅቷና እናትየው እንደ አባትዮ አይደሉም። በጣም ክፉ ናቸው። ሰላምታ ለመጠየቅ ራሱ የሚጸየፉ ሰዎች ናቸው ማለት ነው። በተለይ ሚስትየው በጣም ክፉ ሴት ናት። እንግዲህ ከዚህ ቤት አስወጣቸው ብላ ስትቀውጥ ነበረ። አቶ ተሰማ ግን ሊሰማ አልፈለገም። እሱ ያኔ ባያግዘኝ ኖሮ ዛሬ እንደዚህ ተንቀባረረሽ የፈለግሽበት ሀገር ሄደሽ ተዝናንተሽ የምትኖሪበት ህይወት የእሱ ነው። ይሄ ማወቅ አለብሽ። ስለዚህ ለትንሽ ጊዜ ግዴታ ነው እዚህ ማረፍ አለባቸው ብሎ ከሚስቱ ጋር ስጣላ ነበር ማለት ነው አቶ ተሰማ። ግን ሴትዮዋ እንደዚህ በቀላሉ እሺ የምትል አይደለችም። በዛይ ደግሞ በጸባይ ለምኗታል። እኔ እዚህ ያመጣሁት አንደኛ ኑሐሚን በጣም ጥሩና መልካም ልጅ ናት። ለናሆሜ ልድራት ነው። ልጅቷ በጣም ጥሩ ሰው ናት። ከገንዘብ ውጭ እስቲ ምን የሚጎላት ነገር አለ? ከሙያ ከስነ ስርዓት። ስለዚህ እሷን በደንብ ያትና ካልወደድሻት ለትንሽ ጊዜ እዚህ ይቆዩና ከዛ እኔ ማረፍ ፈልጌላቸው እስከዛ ድረስ እዚህ ይቆዩ ብሎ በጸባይ ለምኗታል። ሴትዮዋም ደግሞ እሺ በጸባይ ስለጠየከኝ እሺ ብያለሁ እንጂ እቺ የማንም ምናምንቴ ለልጅ አትገባውም፣ ኦዘራሽ የሆነች ልጅ ብላ ስትሳደብ ነበረ። እቺ ደሃ ናት፣ እቺ ምንም የላትም፣ ስለዚህ ከልጅ ጋር በምንም አትገናኘም ብላ ስታወራ ነበረ። እንደውም ለልጄ ሌላ ፍቅረኛ ፈልግለታለሁ እንጂ ከዚች ልጅ ጋርማ መቼም እኔ በህይወት እያለሁ ልጄ እቺን ኦፍዘራሽ አያገባም ብላ ነበር ስታወራ የነበረው ማለት ነው። አቶ ተሰማ እንግዲህ በጣም ወዷታል ኑሐሚን። ስለዚህ ከልጁ ጋር ልድር ይፈልጋል ማለት ነው። ቤተሰቦች ኑሐሚን እንግዲህ ከሱ ጋር ከተጋባች ኤርሚዮ ለቀቀ ማለት ነው፣ ጨለለ። ምክንያቱም መጀመሪያም በራሱ ጥፋት ስላጣት ማለት ነው።